በህግ የተደነገጉ የሰዎች መብቶችና ጥቅሞች በአስፈጻሚ አካላት መከበራቸውን የማረጋገጥ ኃላፊነት በአዋጅ የተሰጠው የኢትዮጵያ ሕዝብ እንባ ጠባቂ ተቋም የተቋቋመው በ1992 ዓመተ ምህረት ነው። የህግ የበላይነትን መሰረት ያደረገ መልካም የመንግስት አስተዳደር እንዲሰፍን የማድረግ ዋና ዓላማ ያለው ተቋሙ የቀረቡለትን የአስተዳደር በደል አቤቱታዎች መሰረት በማድረግ ስልታዊ ምርመራ የማካሄድ ኃላፊነት ተጥሎበታል። ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነው የተቋም ከ2004 ዓመተ ምህረት ጀምሮ በድሬዳዋ ቅርንጫፍ ጽህፈት ቤት በመክፈት በምስራቅ ኢትዮጵያ ለሚገኙ የህብረተሰብ ክፍሎች አገልግሎት በመስጠት ላይ ይገኛል። እንግዲህ ያው እንደሚታወቀው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ካሉት 8 ቅርንጫፎች አንደኛው እዚህ ድሬዳዋ ቅርንጫፍ ነው። የድሬዳዋ ቅርንጫፍ ደግሞ ያው አሁን ባለው ሁኔታ በድሬዳዋ ከተማ አስተዳደርና ሐረሪ ክልልን እንዲሁም ሶማሌ ብሔራዊ ክልላዊ መንግስትን ሸፍኖ የሚሰራ ነው። በዚህ ሂደት እንግዲህ በተቋቋመ ከ2004 ጀምሮ ነው በቅርንጫፍ ከፍቶ ስራ የጀመረው። ይህ ስናየው እንግዲህ ዋነኛው የሕዝብ እንባ ጠባቂ ተቋም ተልዕኮ በዋነኛነት የመንግስት አስፈጻሚ አካላት የሚያወጡትን አስተዳደራዊ መመሪያዎችን የሚሰጡትን ውሳኔዎችን እንዲሁም አሰራሮቻቸው ህገ መንግስታዊ ድንጋጌዎችን የማይቃረኑ መሆናቸውን መቆጣጠር ነው። በሌላ መንገድ ያው አቤቱታ ተቀብሎ ያን አቤቱታ መርምሮ መፍትሄ ሀሳብ መሻት ነው። ሌላኛው ደግሞ የመልካም አስተዳደር እንዲሰፍን ቁጥጥሮችን ማካሄድ ነው። ከዛ ውጪ ባለው መንገድ የህዝብ እንባ ጠባቂ የመረጃ ነፃነት አዋጅን ያስተገብራል። ስለዚህ ህዝቡ ግንዛቤ እንዲኖረው ይሰራል። ለመንግስት በመልካም አስተዳደር ዙሪያ ምክረ ሀሳብ ያቀርባል። እንዲሁም የዲሞክራሲ ስርዓት ግንባታ ላይ ትልቁን ሚና የሚጫወት ተቋም ነው ማለት ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም መልካም የመንግስት አስተዳደር እንዲሰፍን ለማድረግ በማቋቋሚያ አዋጁ ከተመለከቱት ስልጣንና ተግባራት መካከል አስተዳደራዊ ጥፋትን አስመልክቶ የሚቀርቡ ቅሬታዎችን መቀበልና መመርመር አንዱ ነው። ይህ ለተቋሙ በአዋጅ የተሰጠውን ተልዕኮ መሰረት በማድረግም በክልላችን የሚገኙ የህብረተሰብ ክፍሎች በመንግስት ተቋማትም ሆነ አስፈጻሚዎች የተለያዩ በደሎች ሲፈጸሙባቸው ቅሬታና አቤቱታቸውን ድሬዳዋ ለሚገኘው ቅርንጫፍ ጽህፈት ቤት ቅሬታቸውን ሲያቀርቡ ቆይተዋል። ይሁንና ቅርንጫፍ ጽህፈት ቤቱ የቅሬታ አፈታት ስርዓቱን ቅልጥፍና ለመጨመርና የተገልጋዮችን እንግልት ለመቀነስ በሐረሪ ክልል በሁለት ባለሙያዎች የተደራጀ ንዑስ ቅርንጫፍ ጽህፈት ቤት በፕሬዝዳንት ጽህፈት ቤት ከፍቷል። በዚህም በተለያየ መንገድ ከክልሉ ህብረተሰብ የሚነሱ ቅሬታዎችን በአቅራቢያ እንዲፈቱ እየተደረገ ይገኛል። በ2015 ወደዚህ በሐረሪ ክልል ፕሬዝዳንት ጽህፈት ቤት ላይ የቅሬታ መቀበያ ንዑስ ቅርንጫፍ አለ። ስለዚህ ይሄንን ፊዚካሊ ተደራሽ ልንሆን የምንችልበት ሁኔታ ለማመቻቸት ነው ያን ቅርንጫፍ ጽህፈት ቤት እዚህ ጋር የከፈትነው። ዛጋም እንግዲህ ሁለት የህግ ባለሙያዎች አሉን። እነሱ አቤቱታ ይቀበላሉ፣ ይመረምራሉ፣ ውሳኔ ይሰጣሉ። ከዛ ባለፈ ደግሞ በይግባኝ ወደኛ ጋር ይመጣል። ያን ነገርኛ አይተን አስፈላጊውን ውሳኔ ይሰጠን በዛ ልክ ተደራሽነታችንን ለማስፋት ይሄርን ያለነው። ከሶማሌ ክልል ጋር ታይዞ እንግዲህ በቀጣይ ምክር ቤቱ ያየ ነገሮችን ምላሽ ይመጽባቸው ስለሚሆን እኛ እስካሁን ድረስ እቺኛውን ንዑስ ቅርንጫፍ ነው ከፍተን በሐረሪ ተደራሽ ይሆናል ብለን እየሰራን ያለነው። በሐረሪ ክልል ያው ከአሉት 9 ወረዳዎች ስለየ ገጠር ወረዳዎችን ባካተተ መልኩ ይሄድን እንሰራለን። መጀመሪያ ከስሙ ስንጀምር የኢትዮጵያ ሕዝብ እንባ ጠባቂ ተቋም ድሬዳዋ ቅርንጫፍ የሐረር ማስተባበሪያ ጽህፈት ቤት ነው። ይሄ ለጽህፈት ቤት ያው ስራው ዋናው ምንድነው የአስተዳደር በደልና የህግ ጥሰትን አቤቱታዎች እየተቀበለ ነገሮችን እየመረመረ የውሳኔ ሐሳቦችንም እንደዚሁ በራሱ የመወሰን ስልጣን አለው። ዋና ዓላማው የአስተዳደር በደልንና የህዝብ ቅሬታን ተቀብሎ የመፍትሄ ሐሳቦችን መስጠት ነው ማለት ነው። ማስተባበሪያው ከተከፈተ 2 አመቱ ነው። እንደ አጋጣሚ ሆኖ እኛ አዲስ ነው። ከዚህ በፊት የነበረው ባለሙያ ሌላ ነበረ። በ2 አመት ውስጥ ወደ 100 የሚጠጉ ኬዞች በተለያየ መንገድ ተፈተዋል። አንዳንዶች የሚዘጉ አሉ የስልጣኑ ስላልሆነ፣ አንዳንዶቹ ደግሞ ውሳኔ ተሰጥቶባቸው የተላለፉ አሉ፣ አንዳንዱ ደግሞ ፔንዲንግ ይሆኑ አሉ ማለት ነው። በዋናነት አሁን እኔ ለሕዝብ እንባ ጠባቂ ተቋም ሐረር ቅርንጫፍ መክፈታቸው ቅድም ወንድማችንም እንዳለው እስከ ድሬዳዋ ሄዶ እስከ አዲስ አበባ ሄዶ እንዳውም ድሬዳዋ ከመኖር በፊት አዲስ አበባ ነበር ሰው የሚሄደው
እና በፊት እኔ ከነበርኩበት ቢሮ አንጻርም ብዙ ጊዜ እንባ ጠባቂዎች ከአዲስ አበባ እየመጡ ነበር አቤቱታ የሚፈቱት እና አሁን ከድሬዳዋም አልፎ ሀረር ላይ ቅርንጫፍ መክፈታቸው ለህብረተሰቡ በተለይ ትክክለኛ ማስረጃ እያላቸው ትልቅ ህጋዊ መብት እያላቸው የሚጎዱ ሰዎች እነሱን እንባ ማበስ ነው ዋናው ዓላማው። የኢትዮጵያ ህዝብ እንባ ጠባቂ ተቋም አዋጅ አንቀጽ 7 በህዝብ ምርጫ የተቋቋሙ ምክር ቤቶች በህግ አውጭነታቸው የሚሰጧቸው ውሳኔዎችን በማንኛውም ፍርድ ቤት በየትኛውም ደረጃ በመታየት ላይ ያሉ ጉዳዮችን በዋና ኦዲተር መስሪያ ቤት በመታየት ላይ ያሉ ጉዳዮችንና በጸጥታ ኃይሎችና በመከላከያ ሰራዊት ክፍሎች የሚሰጡ የጸጥታ ወይም የሀገር መከላከያ ጉዳዮችን በሚመለከት የሚሰጡ ውሳኔዎችን የመመርመር ስልጣን የለውም። ጉዳይ አንድ የመሬት ጉዳይ የተዘረፍኩኝ የመሬት ጉዳይ ማስመለሻ ተብዬ የርኩበት ጉዳዮች አሉ። እንዲሁም ደግሞ መሬት ያው የቀበሌ ቤቶችን የግል ቤት እየቀየሩ ያሉ አመራሮችም ያሉ ስለሆነ ያንን ደግሞ ለማስመለስ ይሄ ነገር ይመልሱልኛል ያደርጉልኛል ብዬ አምኜበት መንግስት ያስቀመጠ የተሰጣቸውን ኃላፊነት በአግባቡ ይወጣሉ ብዬ ዛይጄ ነበር። ያንን ሙሉ በሙሉ ሄጄ አቅርቤ ነበር። መረጃ ካነ ማስረጃ ነው ያቀረብኩት፣ መረጃ ብቻ ሳይሆን ይህንን ባቀረብኩበት ሰዓት እነሱ ፈጣን ምላሽ አለመሰጣቸው ከአንዴም ሁለቴ ከሁለቴም ሶስቴ አራቴ በተመላላሽ በተደጋጋሚ ጊዜ ተመላለስኩላቸውና ምንም ነገር እነሱ ላይ ልባት ያጣሁኝ ነው ማለት ነው። አውጥታችሁ ይህንን ደግሞ ጉድ መፍትሄ እንድትሰጡኝ ነው የመጣሁት ብዬ ስላቸው አንደኛ ፍርድ ቤት ኬዙን የያዘ ጉዳይ ስለሆነ ያንን ማየት አንችልም ነው አብዛኛው ጊዜ የሚሉኝ። ከፍርድ ቤት ውጪ ራሱ ፍርድ ቤት ሳይቀርብ በፊት አቅርቤ ምንም ነገር አላደረጉልኝም። እንደዛ ከሆነ ምኑ ነው የህዝብ እንባ ጠባቂ ቢሮ? ስመ እንባ ጠባቂ ቢሮ ነው ወይስ ምንድነው ብዬ ነው ያልኩት። ስለሱ እንባ ጠባቂ ቢሮ ሲባል እንደማንኛውም ሰው እንባ ጠባቂ ቢሮ ማለት ምን ማለት እንደሆነ ማንንም ሰውም የሚያውቀው ጉዳይ ነው። ስለሱ እነሱ ላይ ምንም ነገር መፍትሄ ያጣውኝ ስለሆነ ወደ ሌላ ቦታ ሄጄ በዛ በኩል መፍትሄ ያገኘሁኝ ማለት ነው። ያው እንግዲህ ፈጣሪ ስጣቸውና የሀረሪ ክልል የብልጽግና ፓርቲ አመራር ያሁኑ ማለት ነው የቀድሞ ሳይሆን ያሁኑ እነኚህ በጣም ፈጣሪ ስጣቸው በእነሱ በኩል ነው የመሬቴን ጉዳይ የተዘረፍኩት መሬቴን ጉዳይ እየተመለሰልኝ ማለት ነው። አሁን ለምሳሌነት ያነሳው ፋሚ የተባለው ግለሰብ የሱ ጉዳይ ጭራሽ ከኛ ስራ ጋር የሚገናኝ አልነበረም። እኛ በራሳችን ጥረት የህግ ድጋፍ ኢቭን የኔ ባልደረባ አለ ብዙ ነገሮችን በግል እስከ ማድረግ ደረጃ ነው እንጂ እንደ ተቋም የሚያስወቅስ ስራ አልተሰራም። ምክንያቱም በፍርድ ቤት የተያዘ ኬዝ ቀጥታ ዘግተን መመለስ የምንችልበት ስልጣኑም መብቱም ይያለን። ነገር ግን እኛ ከስኮፓችን ውጪ ወተን የህግ ድጋፍና እንትን ያደረግንለት እንገኛለን። ስለዚህ ያ እኛን የሚያበረታታ ነው እንጂ የሚያስወቅስ ነው ብዬ አላስብም። እንደገና በኖርማልኛ ስልጣኑ ባለን ነገሮች ላይ የሆኑ አለመፈጸሞች ቢፈጠሩ እንኳን ድክመቱ የኛ አለማቅረብ ሳይሆን እኛ ያቀረብንላቸው መስሪያ ቤቶች አፋጣኝ መልስ ባለመስጠት ነው። አመትም ሊጓተትብ ይችላል፣ 2 አመትም 3 አመትም ከዛም በላይ ሊሄድ ይችላል። ግን እንደምታየው ከድሬዳዋም ጊዜያቸውን ሁሉ ነገር በዚህ ሰዓት እንደምታቆኑ ብዙ ነገሮች ያን ሁሉ ሰውተው በየሳምንቱ በሚባል ደረጃ እንኳን እየመጡ ከላይ ድረስ እየመጡ አቴንድ ያደርጉታል ጉዳዩን ማለት ነው። ስለዚህ እኛ በመንችለው አቅም ይሄድን ነው። አሁን ተቋሙን እንደዚህ ምናምን ስሙን ሊያጠፉ ይችላሉ የሚባሉት ጉዳዮች በታምር ምክንያቱም ከስኮፕ ውጭ የተደረገለት ሰው ነው ያኛው ሰው ማለት ነው። በግል የህግ ድጋፍ የተደረገለት ሰው ነው እንጂ አስተዳደራዊ በደል አምጥቶ ሳይሆን በፍርድ ቤት ያለ ጉዳይ ላይ እኛ በግላችን ድጋፍ ያደረግንለት ሰው ነው። የኢትዮጵያ ህዝብ እንባ ጠባቂ ተቋምን እንደገና ለማቋቋም በወጣው አዋጅ ቁጥር 1142/2011 መሰረት የተሰጠውን ስልጣንና ኃላፊነት ስራ ላይ ማዋል እንዲችል ማንኛውም ሰው አስፈላጊውን ድጋፍ የመስጠትና የመተግበር ግዴታ ይደነግጋል።
ተባባሪ የማይሆኑ የመንግስት ባለስልጣናት ተጠያቂነት እንዳለባቸውና ማንኛውም ሰው ያለ በቂ ምክንያት በተቋሙ በቀረበ ምርመራ ውጤትና መፍትሄ ወይም ቁጥጥር ውጤት መሰረት በ30 ቀናት ውስጥ የእርምት እርምጃ መውሰድ ይገባዋል። ይህ ሳይሆን የቀረ እንደሆነ ከ5 እስከ 7 ዓመት በሚደርስ እስራት ወይም በ10 ሺህ ብር የገንዘብ ቅጣት ወይም በሁለቱም ገንዘብና በእስራት እንደሚቀጣ በአዋጁ ተቀምጧል። ይሁን እና በተለያዩ የመንግስት አስተዳደር እርከን ላይ የሚገኙ ተቋማት በንዑስ ቅርንጫፍ ጽህፈት ቤቱ የሚቀርብላቸውን የመፍትሄ ሐሳብና ውሳኔ ከማስፈጸም አንጻር ክፍተት ይስተዋልባቸዋል። እዚህ ቅሬታሰቢ አፈታተና ችግር አለ። ይሄ አፈታተና ችግር መኖሩ ሰዎች ከቢሮ ጋር እንዲጋጩ አድርጓል። ቅሬታሰቢ መጥቶ የከሰሰ ሰው ይከሳል እንጂ ስለማይፈጸምለት ከዛ ይቀመዳል ማለት ነው። ከሳል ምን ታመጣለህ ቅሬታሰቢ ላይ ይባል ተባል ነበር እና ሰዎች ወደዚህ ለመጣጣም በጣም እየከበዳቸው ብዙ አቤቱታዎች ይመጣሉ። ብዙ አቤቱታዎች ደግሞ ለብዙ አይነት መስሪያ ቤቶች ለብዙ አይነቶች ተቋሞች ነው የሚመጣው እና በየተቋማቱ እኛ እየሄድን እግር በእግር ለመከታተል እንሞክራለን። ተፈጻሚነቱ እስከምን ያክል ነው የሚለውን ነገር ያው እንደምታየው ነው። አንዳንድ ክፍተቶች አሉ። በአንዳንድ ቦታዎች የሚኖሩ አመራሮች አንዳንድ ጊዜ ላይገኙልህ ይችላሉ። ቶሎ መልስ ላይሰጡ ይችላሉ። ለምሳሌ አቤቱታ በመጣ በተወሰነ ቀናት ውስጥ እኛ ደብዳቤ እናስገባለን። የሆነ በጉዳዩ ላይ ማብራሪያ ስጡ ምናምን የሚል ነገር ማለት ነው። እነዛ ደብዳቤዎች የመዘግየት ጉዳይ አለ በአቤቱታው በሚቀርብባቸው ተቋሞች። አንዳንድ ጊዜም ቢሮ ላይ ያለ መገኘት አለ። ከብዙ ነገሮች አንፃር ያው እኛም ደከመኝም ሰለቸኝም ሳንል በተቻለን አቅም ጊዜያችንን በመከታተል እየተጠቀምነው ነው ማለት ነው። አሁን እንግዲህ ያው በዋነኛነት እኛ መልካም አስተዳደር ተቋም ነን። አሁን ሰው የፍርድ ቤትን ኮርት ፕሮሲጀር እና የመልካም አስተዳደር ተቋማትን የአሰራር ሂደት ሁለቱን ለይቶ ነው ማየት ያለበት። በተለይ የመልካም አስተዳደር ጉዳዮች ይሄ የባይንዲንግ ፎርስ የለውም ብለው ነው የሚያስቡት። ብዙ ጊዜ ውሳኔያችሁ ገዢ አይደለም ለማስፈጸም ቸገራላችሁ የሚል ነገር ነው የሚነሳውና እንዳልነው እንደ ፍርድ ቤት ያው ሶፍት ፓወር ነው ያለን። እንደ ፍርድ ቤት አስሮ ማቅረብ እንደ ፍርድ ቤት ይታሰር የሚለው ነገር አይደለም። እኛ የምንፈልገው በዋነኛነት በውይይት ነገሮችን መፍታት ነው። በውይይት ነገሩን ለመፍታት ተባባሪ ያልሆኑ አመራሮችን ያው የምናደርገው የመጀመሪያው መርምረን መፍትሄ ሐሳብ መስጠት ነው። ያ መፍትሄ ሐሳብ ተሰጥቶ የማይፈጸም ከሆነ ያንን አመራር ማስጠንቀቂያ ነው ጽፎ የመጀመሪያው በስም። ይሄ ማለት ምንድነው? ቀደም ሲል በሐረሪ መገናኛ ብዙሃን ስም ውይይት ጀምረን ከሆነ በኋላ የመጨረሻው ሰው የሚሆነው ማን ነው? የሐረሪ መገናኛ ብዙሃን የመጨረሻው ኃላፊ የዛ ጉዳይ ኃላፊነት እንዳለበት አሳውቀን ማስጠንቀቂያዎችን እንጽፋለን። እነዛ ማስጠንቀቂያዎች ሲጻፉ በአብዛኛው ብዙዎቹ ነገሮች ይፈጸማሉ። 17 ዓመት ነው። ለ15 ዓመት በጊዜው የለማ የጓሮ ልማት ሽንት ቤት እዛ ለብዙ ጊዜ የነበረ ግቢ ውስጥ ግንባታ ቁሳቁስ አጠቃላይ በፕላኔ መሰረት ደግሞ ያጥር መሰረት ዙሪያው የታጠረ በቁርቁሩ እንዳለ አፍርሶ ጭኖብኛል። ድሬዳዋ ሐረር ላይ አልተከፈተም ያልነበረ የዛሬ 2 ዓመት እኔ የኔ ኬዝ ላይ አልነበረም። እዚህ ከዛ በኋላ ነው እዚህ ቅርንጫፍ የከፈቱት። እዚህ በአቅራቢያ ተከፍቷልና ይህስ የሚኖረው ፋይዳ ምን ይመስላል ማለት ነው? በአቅራቢያ ተከፍቷል። አሁን በአቅራቢያው እምነት የለኝማ። እምነት ባየሁት ነገር እኔ እንባ ተቋም አሁን ትላንትና እዚህ እንባ ተቋም ግባ፣ ብልጽግና ቢሮም ግባ፣ ቅሬታ ሰሚም ግባ ሲሉኝ ማለት ነው። ያው የባለ ጉዳይ ቀን ይለያያል። እዛ ብልጽግና ቢሮ ስከታተል ነበር። በርግጥ ትላንት ግባ ስለተባልኩኝ አይደለም ቅሬታ ሰሚ ገባው። እዚህ ግን እኔ ለመግባት ለምን ያው ለመግባት እምነት የለኝም። ደረሰብኝ ነገር ስላለ ማለት ነው። ያው እንግዲህ ብዙ ጊዜ ነገሮች ሁሉ ጊዜ መደበኛ ጉዳዮች ላይ ያጋጥሙ ይችላሉ። ለየት የሚሉ ጉዳዮች ያጋጥማል። ለየት ከሚሉ ጉዳዮች ውስጥ አንዱ የጃፈር ከማል ጉዳይ ነው። የጃፈር ከማል ጉዳይ እስከ ዋና እንባ ጠባቂ ድረስ በይግባኝ ሄዷል። ውሳኔው የስር ውሳኔ ጸንቶ ነው የመጣው። እንደዛ በሆነበት ጊዜ ላይ ያው ሰዎች አንተ በፈለከው ፍላጎት አይደለም ውሳኔ የሚወሰንልህ ህጉ በሚያስቀምጠው መሰረት ነው። ይሄን የህግ ሂደት ደግሞ እኛ ጋርም ስለመጣ ፍርድ ቤትም ስለሄደ ያስተዳደሩ ቅሬታ ማለት የክልሉ ቅሬታ ሰሚ ጋርም ስለሄደ ልዩነት አይፈጥርም። ልዩነት የሚያስፈጥረው በህግ የተደነገገ መብት ሲኖር ነው የመጀመሪያ። ሁለተኛው ያንን መብትን የነካ ሌላ ያስፈጻሚ አካል ሲኖር ነው። አሁን እኔና ባንተ መካከል ያለ የግለሰብ ክርክር አናይ ምናየው
የመንግስት አስፈጻሚ አካል በአንተ ላይ የሚያደርሰውን አስተዳደራዊ በደል ነው። አቶ ጃፈር የይዞታ ባለቤት ናቸው። ከዚህ ይዞታ ጋር ተያይዞ ረጅም ጊዜ እኛ ጋር ተመላልሰዋል። አልፎ ተርፎም እስከ ዋና እንባ ጠባቂ ድረስ በይግባኝ ሄዷል። በይግባኝ ጉዳዩን እኔ ካዩ ሰዎች ውስጥ አንዱ ነኝ። ከኔ ቀደም የነበሩ ያዩት ባለሙያዎችን ውሳኔ አይቼ አጥንቼ ያን ጉዳይ ምላሽ ሰጥቻለሁ። ያውም ደግሞ ቦታው ድረስ ሄጄ ያም ቦታው በዚህ ልክ የሚያስገባ ቦታ አይደለም። ቦታው ድረስ ሄጄ በአካል ሄጄ መኪና ማያስገባ ቦታ በእግር ወርጄ አይቼ ቼክ አድርጌ ያ የተባለው ቅሬታ ሐሰት መሆኑን ሳረጋግጥ እንትን ብቻ አይደለም፣ ይሄ በአይን ማየት ብቻ አይደለም፣ በሰነድም ጭምር በማስረጃ ተደግፌ ነው አረጋግጬ ውሳኔ ሰጥቼ ምላሽ ሰጥቷል። በአሁኑ ጊዜ መልካም የመንግስት አስተዳደር ጉዳይ ከፍተኛ ትኩረት እያገኘ በመምጣቱ በመንግስት ተቋማት ውስጥ ያለው የመልካም አስተዳደርና ተገባበር ሁኔታ በትኩረት እየተሰራበት ያለ ወቅታዊ አጀንዳ ሆኗል። በአንጻሩም የዜጎች የተገልጋይነት ፍላጎት እየጨመረ በመምጣቱ በመንግስት ተቋማት ውስጥ በርካታ ቅሬታና ቤቱታ እየተስተናገደ ይገኛል። ይህን የተገነዘበው የክልሉ መንግስት በክልሉ ህብረተሰብ የሚነሱ ቅሬታዎችን የሚቀበል የሚመረምርና የሚፈታ ተቋም በጽህፈት ቤት ደረጃ አቋቁሟል። የኢትዮጵያ ህዝብ እንባ ጠባቂ ተቋም ድሬዳዋ ቅርንጫፍ ጽህፈት ቤት ሐረር ንዑስ ቅርንጫፍም ከዚህ ጽህፈት ቤት ጋር ምን ያህል በጋራ እየሰራ ነው ስንል ጠይቀናል። ከነሱ ጋር ኦፊሻሊ በሰነድ ተፈራርመን እንደዚህ አይነት ግንኙነት አለን ባለለም ቀደም እንደነገርኩ ኢንዳይሬክትሊ ምክንያቱም እነሱ ጋር የሚመጡ ኬዞች እኛ ጋር አሉ፣ እኛ ጋር የሚመጡ ኬዞች እነሱ ጋር አሉ። ገባ ቢሮም ከመቀራረቡ አንፃር የሆነ አላማውም ተቀራራቢ ከመሆኑ አንፃር በቅርበት ከዚህ ቀደም ያው እንደነገርኩ እኛ አዲሶች ነን። ከዚህ ቀደም የነበሩ አባላቶቻችን በቅርበት ይሰራሉ። በይበልጥ ከዚህኛው ቢሮ ጋር በቅርበት እንሰራለን ማለት ነው። ከነሱ ጋር ብቻ ሳይሆን ፍርድ ቤት ካሉ የቅሬታ ሰሚዎች ጋርም የሆኑ ኬዞች የሆነ ነገር እንከሰን ለምሳሌ መጀመሪያ ቃለ መጠይቅ ያደረገው የአልየን ጉዳይ በአካል ሄደን ፍርድ ቤት አናግረንለት ነው እንደንትን ሳይሆን ምን አለ ጉዳዩ እንዴት ነው ምናምን የሚለው ነገር። ስለዚህ ከቅሬታ ሰሚ ከክልሉ ብቻ ጋር ሳይሆን ከፌደራል ሰበር ሰሚ ሐረር ከነሱም ጋር በቅርበት እየሰራን እንገኛለን ማለት ነው። ስናረግ እንባ ጠባቂ ተቋም እኔ ልክ እዚህ ስራ እንደጀመርኩኝ ኃላፊው አሁን ያለው ኃላፊ አይደለም፣ ሌላ ኃላፊ ነበረ። ገና እንደመጣው ከነሱም ጋር እንዳጋጣሚ አንድ ፍሎር ላይ ነው ያለነው። ከነሱ ጋርም ስልክም ተነዋውጠን ተዋውቀን ነበረ እና ትንሽ ጊዜ እንደሰራው ለሌላ ሰው ነው የመጣውና ከሱም ጋር አሁንም እንደገና ስልካችን ተለዋውጠን ወደፊት ጉኔታችን ለማጠናከር የተነጋገርንበት ሁኔታ አለ። ከጊዜው አጭር ከሆነ አንፃር እውነት ከሆነ በጋራ የሆነ ጉዳይ መጥቶ በጋራ ይፈታነው ጉዳይ እስካሁን ድረስ የለም። እኔም ከመጣው ትንሽ ጊዜ ነው። አሁን ያለው ኃላፊ አሁን በቅርቡ ነው የተመደበው። ወደፊት ኬዞች በተለይ ሐረር ላይ የሚነሱ ኬዞችን እኛም በቅርብ ስለምናቃቸው ከኛም ኢንፎርሜሽን እየወሰዱ እንባ ጠባቂ የሚመጡ አካላትም ከኛ ጋር ያለውን ኬዝ በጋራ እያየነው ትክክለኛም ፍትህ እንዲሰጥ በጋራ ብንሰራ ለወደፊት ለህብረተሰቡ እውነትንም አመርቂ የሆነ ግልጋሎት መስጠት ይቻላል። ይህን ማድረግ ደግሞ ስንችል ደግሞ በየሴክተሩ ሰው አላግባብ እየተሰቃየ ያለው በደል እየደረሰበት ማለት በደል የሚያደርሰው አካል እየተቆጠበ ይሄዳል። ምክንያቱም አላግባብ የሚወሰን ነገር እዚህ የሚሻር ከሆነ መስመር ይያዘ የሚበድለው አካል መስመር ይያዘ ይሄዳል የሚል እምነት አለኝ እና እኔ እንትኑ መከፈቱ በጣም ለህብረተሰቡም ለኛም አጋር ነው የሚሆነን። ምክንያቱም እኛ ጋር ያሉት ኬዞች እዛም ተመሳሳይ ነው። እኛ ጋር የሚመጣ እዛም ሊሄድ ይችላል። ሁለቱም ቦታ ሄደ ግን ሁለቱም ቦታ ሄዶ ግን ዋናው እንዲፈታ ነው የሚፈልገው። ሲፈታ በተመሳሳይ በሆነ መልክ በተመሳሳይ በሆነ ማስረጃ ቢፈታ የተሻለ ውጤት ያመጣል። እኛ ሌላ ማስረጃ አድርገን ሌላ ውሳኔ እነሱ ሌላ ማስረጃ ሌላ ውሳኔ ከሆነ እርስ በርሱም ወደ ግጭትም እንዳያመጣ በጋራ እየተነጋገረን ትክክለኛውን ውሳኔ መስጠት ከተቻለ ህብረተሰቡ ትልቅ እፎይታ እንፈጥራለን የሚል እምነት አለ።
የኢትዮጵያ ሕዝብ እንባ ጠባቂ ተቋም ድሬዳዋ ቅርንጫፍ ጽሕፈት ቤት በሐረሪ ክልል ንዑስ ቅርንጫፍ በመክፈት ተቋሙ በአዋጅ የሰጠውን ተልዕኮ ለመወጣትና ተደራሽነቱን ለማስፋት ጥረት በማድረግ ላይ ይገኛል። ታዲያ ይህ ቅርንጫፍ ጽሕፈት ቤቱ በሐረሪ ክልል ስለከፈተው ንዑስ ቅርንጫፍና ስለሚሰጠው አገልግሎት የክልላችን ህብረተሰብ ምን ያህል ያውቃል? በተቋሙስ በኩል ንዑስ ቅርንጫፉን ለማስተዋወቅ እየተሰራ ያለው ስራ በቂ ነው ወይ ስንል ጠይቀናል። እሱን በተመለከተ ያው እንደምታውቀው እዚህ ማስተባበሪያ ጽሕፈት ቤት ነው፣ ዋናችን ድሬዳዋ ነው የሚገኘው። ግን ይሄን ቢሮ ለማስተዋወቅ ከድሬዳዋ በሚመጡ የኛ የስራ አለቆች ወይም ባልደረቦች የተለያዩ ቢሮዎች ላይ በመገኘት እውቅና እየተሰጠ ይገኛል። በዚህም ደግሞ በጣም ሐረር ላይ የታወቀ ስራ እየተሰራ ይገኛል። በድሬዳዋ ቅርንጫፍ ጽሕፈት ቤት ስር ለተለያዩ መስሪያ ቤቶችም እውቅናና እንዲሁም ስልጠና ይሰጣል። የዛሬ ሳምንትም እንደ ድንገት መጣቅ ከሆነ ማክሰኞ ቀን ፕሮግራሙ የተሰረዘው በዛ ምክንያት ነበር። ስለዚህ ተቋሙን ከማስተዋወቅ አንፃር በድሬዳዋ ቅርንጫፍ ጽሕፈት ቤት በኩል በጣም ትልቅ ስራ እየተሰራ ነው። በየመስሪያ ቤቱ የተወጣጡ ሰዎችን እየመረጠን ስልጠናም እየተሰጠ ይገኛል። ሌላ ነገሮችም ያደረግን እንገኛለን ማለት ነው። እንግዲህ ያው ምንድነው ብዙ ጊዜ የኮሙኒኬሽን ስራ ውስንነት አለብን። አንዳንዴ በአብዛኛው የመደቡ በጀቶች በመደበኛ ጉዳዮች ላይ ነውና ይሄ ግንዛቤ በጀቶች ብዙ ጊዜ አሁን እየቀሩ እየመጡ ነው። ያው እንደዛ አይነቶችን ነገሮች ለመሸፈን በማህበራዊ ሚዲያ ብዙ ነገሮችን የማስተዋወቅና ተቋሙን ፕሮሞት የማድረግ ስራ እንሰራለን። የፌስቡክ ገጽ አለን፣ ሕዝብ እንባ ጠባቂ ተቋም ድሬዳዋ ቅርንጫፍ የሚል ፕላስ ደግሞ የቴሌግራም ቻናል አለን በተመሳሳይ ስያሜ የሚጠራ እንዲሁም የቲክቶክ አካውንቶች አሉን። በእነዚህ ነገር ላይ ሁሉ ብዙ ነገሮችን ፖስት እናደርጋለን፣ የተሰሩ ስራዎችን እናስተዋውቃለን። ይሄ ግን በቂ አይደለም። በቀጣይ ከዚህ በተሻለ መልኩ የግንዛቤ ስራውን አስፋፍተን የተሻለ ተደራሽ የሆነ ተቋም እንዲሆን እንሰራለን ብዬ ነው የማስበው። አሁን በሰሞኑ ባየነው የልማት ስራ ሁላችንም ደስተኞች ነን። ክብር ጠቅላይ ሚኒስትሩ መጥተው በዚህ አካባቢ ላይ ያዩት ነገር በጣም የሚያስደስትና የሚያኮራ ነው። ይህ የልማት ስራው የከተማ የማዘመን ጉዳይ ብዙ ነገሮች አሉት፣ አብሮ ይዞ የሚመጣቸው ተግዳሮቶች አሉ። እንደነዛ አይነት ነገሮች ላይ የሚፈጠሩ ቅሬታዎች እንኳን ካሉ በጋራ ቁጭ ብሎ ተወያይቶ ችግሮችን መፍታት የሚቻልበት እንደ ተቋም ደግሞ እኛም ስንመጣ አጋዥ እንጂ ይሄ ሌላ የመርማሪነት ባህሪ ሳይሆን የአጋዥነት ባህሪ ነው ያለን። ያንን ነገር በጋራ እኛንም ተጠቅመው እነሱ ያቋቋሙትን የቅሬታ ሰሚ አካል ተጠቅመው የሚነሱትን የህብረተሰቡን ቅሬታ መፍታት በዋነኛው ነው። እንግዲህ በልማቱ በዚህ ልክ ከተማው እየዘመነችና እያደገች ከሄደች በዲሞክራሲ ስርዓቱም ደግሞ የበለጸገች እንደ ልማቱ ልትጠቀስ የምትችል ክልል ሆና መኖር ስለምንፈልግ እኛ በትብብር አብረን እንሰራለን። ያን በማድረጉ በኩል ደግሞ የተሻለ ዲሞክራት መልካም አስተዳደር የሰፈነባት ህዝቦቿ አገልግሎትን በቅርብ የሚያገኙ እና በዛው ልክ የልማቱ ተሳታፊና ተጠቃሚ እንዲሆኑ በጋራ መስራት አለብን ነው የምለው። ይሄን ለማድረግ እኛ ከነሱ ጎን እንቆማለን፣ አብረን እንሰራለን። እነሱም ደግሞ ትብብራቸውን እንዳይለየን ነው የምለው። እንግዲህ ያለኝ ይሄ ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ድሬዳዋ ቅርንጫፍ ጽሕፈት ቤት በሐረሪ ክልል ንዑስ ቅርንጫፍ በመክፈት የክልሉ ህብረተሰብ በአቅራቢያው ቅሬታና ቤቱታውን በማቅረብ መፍትሄ እንዲያገኝ ከማድረግ አኳያ እያደረገ ያለው ጥረት አበረታች ነው። ይሁንና የክልላችን ህብረተሰብ ስለ ንዑስ ቅርንጫፉም ሆነ ስለሚሰጠው አገልግሎት ያለው ግንዛቤ አናሳ መሆኑ ይነገራል። ስለሆነም በቀጣይ ስለ ንዑስ ቅርንጫፉም ሆነ ስለሚሰጠው አገልግሎት ትኩረት ሰጥቶ ማስተዋወቅ ይገባል። ከዚህ በተጨማሪም በንዑስ ቅርንጫፉ የሚሰጡ ውሳኔዎች በሚመለከታቸው አካላት ተፈጻሚ መሆናቸውን እስከ መጨረሻው መከታተል ያስፈልጋል። ይህ ሲሆንም አቤቱታ አቅራቢዎች በተቋሙ ላይ የሚኖራቸው አመኔታ ከጊዜ ወደ ጊዜ እየጨመረ ይሄዳል።